ተወዳጇ አርቲስት ባዩሽ እንግዲህ ልትሞሸር እንደሆነ ሰምተናል። ሽማግሌም ተልኳል ነው እየተባለ ያለው። ስለ ቀድሞ ታሪኳ ያልተወሩና ያልተነሱ ታሪኮችን ይዘላችሁ መተናል። አብራችሁን ቆዩ። ተወዳጇ አርቲስት ባዩሽ እንግዲህ ልትሞሸር እንደሆነ ሰምተናል። ሽማግሌም ተልኳል። የአርቲስት ባዩሽ ከበደ የህይወት ጉዞና የጥበብ ታሪክ። ታዋቂዋ አርቲስት ባዩሽ ከበደ በኢትዮጵያ የኪነ ጥበብ ታሪክ ውስጥ የራሷን ደማቅ አሻራ ያኖረች ጠንካራ ባለሙያ ናት። በአሁኑ ወቅት በትዳር ህይወት ዙሪያ የሚሰሙ የፍቺ ዜናዎችና የማህበራዊ ሚዲያ ተጽዕኖዎች የመነጋገሪያ አጀንዳ በሆኑበት በዚህ ዘመን የእሷም ከ13 ዓመት በላይ የዘለቀው ትዳር መፍረስና ያጋጠማት የህይወት ፈተና በብዙዎች ትኩረት ስቧል። ይሁን እንጂ የባዩሽ ስለ ህይወቷ ስትናገር በትዳሯ ውስጥ የገጠማትን ፈተና ወደ ጎን በመተው ሰዎች በልጆቿ ላይ ትኩረት አድርገው እንዲያጽናኗት ትጠይቃለች። ባዩሽ በትዳር ውስጥ የሚፈጠሩ ግጭቶች በውይይት ከመፍታት ይልቅ ፍቺን እንደ ብቸኛ አማራጭ መውሰድ መለመዱንና ከፍቺ በኋላ በማህበራዊ ሚዲያ ላይ የሚደረጉ እንቅስቃሴዎች ውበት የጨመረ እንጂ ምን ተጎዳው የሚል የተሳሳተ መልእክት ለትውልድ ማስተላለፋቸውን ትታዘባለች። የባዩሽ ከበደ የህይወት ታሪክ የጀመረው በአዲስ አበባ ከተማ ሲሆን የ9 ዓመት ልጅ እያለች ከቤተሰቦቿ ጋር ወደ 24 አካባቢ ተዘዋውራ አድጋለች። በቤተሰቧ ውስጥ ብቸኛ ሴት ልጅ በመሆኗ ልዩ እንክብካቤና ፍቅር ተሰጥቷት ያደገች ሲሆን ገና በልጅነቷ ለኪነ ጥበብ የነበራት ዝንባሌ ከፍተኛ ነበር። በትምህርት ቤት ቆይታዋ ግጥሞችን በመጻፍ ድራማዎችን በመስራትና በተለያዩ ጥበባዊ እንቅስቃሴዎች ላይ በንቃት ተሳተፍ ነበር። በተለይም ገና በ15 ዓመቷ የጥበብ ዓለምን ለመቀላቀል በመመኘት የጻፈችውን ስክሪፕት ይዛ ወደ ታዋቂው አርቲስት ሰራዊት ፍቅሬ በመሄድ ስራዎቿን አሳይታለች። አርቲስት ሰራዊት ፍቅሬም ስክሪፕቷን በጥንቃቄ አንብቦ ያሳያት መበረታቻና ድጋፍ ለዛሬ ስኬት መንገዷ መነሻ እንደሆነ ትናገራለች። በባዩሽ የህይወት ታሪክ ውስጥ የእናቷ ሚና እጅግ የጎላ ነው። እናቷን በልዩ ፍቅር እንደምትወድ የምትገልጸው ባዩሽ ግጥም መጻፍ ለእሷ ቀላል ቢሆንም ስለ እናቷና ስለ ሀገሯ ለመጻፍ ግን ቃላት እንደሚያጥራት በኩራት ትናገራለች። በአንጻሯ ስለ አባቷ ስትጠየቅ ሁልጊዜም በውስጧ የተደበቀ ሀዘን እንዳለ በሚያሳይ መልኩ አንገቷን ሰበር አድርጋ ጉዳዩን በዝምታ ወይም በፈገግታ ለማለፍ ትመርጣለች። ምንም እንኳ ስለ አባቷ በግልጽ ባትናገርም አባቷ በህይወት ያሉና በጥሩ ጤንነት ላይ የሚገኙ መሆናቸውን ግን ስትገልጽ ይሰማል። ይህ በእንዲህ እንዳለ የእናቷ የልጇን ህልሙን ለማድረግ የፊልም መስሪያ ገንዘብ በማፈላለግ ትልቅ ድጋፍ አድርጋላታለች። በዚህ እገዛ የራሷን ፕሮዳክሽን በመቋቋም በከፍተኛ ወጪ በርካታ ስራዎችን ለመስራት በቅታለች። ባዩሽ ከበደ ከ16 በላይ ተወዳጅ ፊልሞችን የሰራች ሲሆን በተለይም በኢትዮጵያ የቴሌቪዥን ታሪክ ውስጥ ከፍተኛ ተወዳጅነት ያተረፉትን ወላፈንና ዳና የተሰኙትን ተከታታይ ድራማዎች በራሷ ፕሮዳክሽን በመስራት ትልቅ የሙያ ስኬት አስመዝግባለች። የባዩሽ የህይወት መስመር ወደ ዩኒቨርሲቲ ለመግባት በዝግጅት ላይ በነበረችበት ወቅት ባልታሰበ ሁኔታ በተፈጠረ እርግዝና ምክንያት ይቀየራል። በዚህም የተነሳ በወቅቱ የነበረውን የትምህርት ዕድል አቋርጣ በሽምግልና ወደ ትዳር ህይወት ለመግባት ትገደዳለች። በዚህም የተነሳ በወቅቱ የነበረውን የትምህርት ዕድል አቋርጣ በሽምግልና ወደ ትዳር ህይወት ለመግባት ተገዳለች። ከዚህም ትዳሯ ናሆም ገብረህይወትና አቤኔዘር ገብረህይወት የተባሉ ሁለት ወንድ ልጆችን አፍርታለች። በአሁኑ ወቅት የ34 ዓመት ወጣት የሆነችው ባዩሽ 6 ልጆችን የመውለድ እቅድ የነበራት ቢሆንም አሁን ላይ ግን በእነዚህ ሁለት ውብ ወንድ ልጆቿ ላይ ብቻ ትኩረት አድርጋ ህይወቷን እየመራች ትገኛለች። ገና በለጋ እድሜዋ የትዳርና የልጅነትን ከባድ ኃላፊነት ብትረከብም ትምህርቷን ሙሉ በሙሉ አልተወችም። ከጊዜ በኋላ በርትታ በመማር የመጀመሪያ ዲግሪዋን በማርኬቲንግ የማስተርስ ዲግሪዋን ደግሞ በማኔጅመንት በማጠናቀቅ ለልጇ ያላትን ጠንካራ እናትነት በተግባር አሳይታለች። ባዩሽ የደረሰችበትን የህይወት ምዕራፍ ስትገመግም የእግዚአብሔር ሰዓት ሁልጊዜ ትክክል ነው፣ በማግባቴም ሆነ በመውለዴ በፍጹም አልቆጭም በማለት የደረሰችበትን ማንነት በጸጋ ትቀበላለች። ምንም እንኳ በትዳሯ ውስጥ መለየት ቢፈጠርም በቃለ መጠይቆቿ ላይ ስለ ባሏ ጉዳይ ከመናገር በመቆጠብ ጉዳዩን በዝምታ ማለፍን ትመርጣለች። ይሁን እንጂ ሁለተኛ ልጇ የ10 ዓመት ልጅ በሆነበት በዚህ ወቅት ከባለቤቷ ጋር መለያየታቸውና አሁን ላይ ብቻዋን ልጆቿን እያሳደገች እንደሆነ በግልጽ አሳውቃለች።
ባዩሽ ከበደ በአሁኑ ወቅት የራሷን የኑሮ ፍላጎቶችና የፍቺ ህይወት ጥያቄዎችን በራሷ ጥረት እየመለሰች የምትገኝ ሲሆን ወደ አሜሪካ፣ አውሮፓና ኤዥያ በመጓዝ እንደ ልቧ የምትዘዋወርና ኑሯን በነፃነት የምትመራ ጠንካራ ሴት ናት። በተረጋጋ ስብዕናዋ፣ ደግነቷ፣ ትህትናዋና በሃይማኖቷ ላይ ባላት ጠንካራ አቋም የምትታወቀው ይህች አርቲስት የገጠማትን ፈተና በጽናት በማለፍ ለልጆቿ ሙሉ ፍቅሯን በመስጠትና በኪነ ጥበብ ዓለም ውስጥ በትጋት በመስራት አሁንም በኩራት መጓዟን ቀጥላለች። የባዩሽ ከበደ የህይወት ታሪክ የጀመረው በአዲስ አበባ ከተማ ሲሆን የ9 ዓመት ልጅ እያለች ከቤተሰቦቿ ጋር ወደ 24 አካባቢ ተዛውራ አድጋለች። በቤተሰቧ ውስጥ ብቸኛ ሴት ልጅ በመሆኗ ልዩ እንክብካቤና ፍቅር ተሰጥቷት ያደገች ሲሆን ገና በልጅነቷ ለኪነ ጥበብ የነበራት ዝንባሌ ከፍተኛ ነበር። በትምህርት ቤት ቆይታዋ ግጥሞችን በመጻፍ ድራማዎችን በመስራትና በተለያዩ ጥበባዊ እንቅስቃሴዎች ላይ በንቃት ተሳተፍ ነበር። በተለይም ገና በ15 ዓመቷ የጥበብ ዓለምን ለመቀላቀል በመመኘት የጻፈችውን ስክሪፕት ይዛ ወደ ታዋቂው አርቲስት ሰራዊት ፍቅሬ በመሄድ ስራዎቿን አሳይታለች። አርቲስት ሰራዊት ፍቅሬም ስክሪፕቷን በጥንቃቄ አንብቦ ያሳያት መበረታቻና ድጋፍ ለዛሬ ስኬት መንገዷ መነሻ እንደሆነ ትናገራለች። በባዩሽ የህይወት ታሪክ ውስጥ የእናቷ ሚና እጅግ የጎላ ነው። እናቷን በልዩ ፍቅር እንደምትወድ የምትገልጸው ባዩሽ ግጥም መጻፍ ለእሷ ቀላል ቢሆንም ስለ እናቷና ስለ ሀገሯ ለመጻፍ ግን ቃላት እንደሚያጥራት በኩራት ትናገራለች። በአንጻሯ ስለ አባቷ ስትጠየቅ ሁልጊዜም በውስጧ የተደበቀ ሀዘን እንዳለ በሚያሳይ መልኩ አንገቷን ሰበር አድርጋ ጉዳዩን በዝምታ ወይም በፈገግታ ለማለፍ ትመርጣለች። ምንም እንኳ ስለ አባቷ በግልጽ ባትናገርም አባቷ በህይወት ያሉና በጥሩ ጤንነት ላይ የሚገኙ መሆናቸውን ግን ስትገልጽ ይሰማል። ይህ በእንዲህ እንዳለ የእናቷ